የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ የጋዛውን የተኩስ አቁም ስምምነት ካላከበረ እናጠፋዋለን ሲሉ አስጠንቅቀዋል። እስራኤልም ሆነ ሐማስ ፕሬዝዳንቱ ላቀረቡት የተኩስ አቁም ስምምነት ቁርጠኝነታቸውን መግለጻቸው ይታወሳል። ሆኖም የሐማስ ታጣቂዎች በራፋ ፈጸሙት በተባለ ጥቃት 2 የእስራኤል ወታደሮች መገደላቸውን ተከትሎ እስራኤል በጋዛ በፈጸመቻቸው የአየር ጥቃቶች ሳቢያ የተኩስ አቁም ስምምነቱ አደጋ ላይ ወድቋል። የተኩስ አቁም ስምምነቱ ገና በመጀመሪያው ምዕራፍ ላይ መሆኑ ቢታወቅም በሁለቱ ተስማሚ ወገኖች እስራኤልና ሐማስ ሳቢያ ገና ከመጀመሪያው ስምምነቱ አደጋ ተጋርጦበታል። አሜሪካ ሁለቱ ወገኖች ስምምነቱን እንዲያከብሩ በማድረጉ ረገድ ያላት ቁርጠኝነትም ተጠባቂ እንዲሆን አድርጎታል። ዶናልድ ትራምፕ የተኩስ አቁም ስምምነቱ ውጤታማ ነው፣ ሁኔታዎች በጋዛ የበለጠ ሰላማዊ እንዲሆኑም እየሰራን ነው ማለታቸው ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ሐማስ ትጥቁን እስካልፈታ ድረስ ጦርነቱን እንቀጥላለን ሲሉ መዛታቸውም ይታወሳል። አሁን ደግሞ ትራምፕ ሐማስ ለተኩስ አቁም ስምምነቱ ተገዢ ካልሆነ ሙሉ ለሙሉ እናጠፋዋለን ሲሉ ዝተዋል። በርግጥ ፕሬዝዳንቱ ቀደም ብለውም የተኩስ አቁም ስምምነቱን ተከትሎ ሐማስ በጋዛ ካሉ የታጠቁ ቡድኖች ጋር በገባው ግጭት ሳቢያ ሐማስ በስምምነቱ በሌለ መንገድ ሰዎችን መግደሉን ከቀጠለ ልናጠፋው እንገደዳለን ማለታቸውም የሚታወስ ነው። በርግጥ የሐማስ ከታጣቂ ቡድኖቹ ጋር በቶሎ ወደ ግጭት ውስጥ መግባት በጋዛ ወታደራዊ የበላይነቱን ለማስጠበቅ የሚያደርገው ጥረት ተደርጎ መቆጠሩና የትጥቅ መፍታትን መደራደሪያም ላይቀበለው እንደሚችል ማሳያ ተደርጎ መቅረቡም ይታወሳል። የእስራኤል ጦር ሐማስ የተኩስ አቁም ስምምነቱን ጥሷል ሲል በወነጀለበት ተዋጊዎቹ በራፋ 2 ወታደሮችን ገድለዋል ብሏል። ይህንን ተከትሎም በጋዛ ሰርጥ የአየር ጥቃትን ፈጽሟል። በዚህም በትንሹ የ28 ሲቪል ፍልስጤማውያን ሕይወት መቀጠፉ ተመላክቷል። ሆኖም የሐማስ ወታደራዊ ክንፉ ቃሲም ብርጌድ በራፋ ተፈጸመ ስለተባለው ጥቃት የማውቀው ነገር የለም ሲል ስፍራው በእስራኤል ቁጥጥር መሆኑን በመግለጽ በቦታው ከማንም ተዋጊ ጋር ግንኙነት እንደሌለው በመግለጽ አስተባብሏል። በርግጥ ሐማስ የተኩስ አቁም ስምምነቱን በመጣስ ሲወነጀል ይህ የመጀመሪያ አይደለም። እስራኤል በስምምነቱ መሰረት ሐማስ የ28 ሟች ታጋቾችን አካል ለመመለስ አፈግፍጓል በማለት ተከሳለች። በእስራኤል የጋዛ ጥቃት የታጋቾቹ ሕይወት ማለፉን የሚገልጸው ሐማስ በሌላ በኩል ከፍርስራሾቹ ውስጥ አስክሬናቸውን ለማውጣት ከባድ መቆፈሪያ ማሽኖች ያስፈልገኛል ባይ ነው። እስራኤል ሐማስ በመጀመሪያው ምዕራፍ ላይ የሚገኘውን የተኩስ አቁም ስምምነቱን ነጥቦች ጥሷል በማለት በጋዛ ምድር የፈጸመቻቸው የአየር ጥቃቶች የጋዛ ምድር ሰዎችን የሰላም ተስፋ አደጋ ላይ ጥሏል። የተኩስ አቁም ስምምነቱ ዋነኛ ተጽዕኖ ፈጣሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ከቁጥጥር ውጭ የሆነ ነው፣ ባያደርጋቸው የሚሻሉ ነገሮችን እያደረገ ነው በማለት በዚህ ከቀጠለ በፍጥነት ሙሉ ለሙሉ እናጠፋዋለን ሲሉ አስጠንቅቀዋል። የሳምንት ዕድሜ ያስቆጠረውን የተኩስ አቁም ስምምነቱን በተለይም ባሳለፈው ሳምንት መጨረሻ ቀናት የእስራኤል ወታደሮች መገደልን ተከትሎ በጋዛ ያለው ውጥረት መባባሱ የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። ሆኖም ሁለቱም ወገኖች ለተኩስ አቁሙ ያላቸውን ቁርጠኝነት እንደገና አረጋግጠዋል። በሳምንቱ መጨረሻ ሐማስ በጋዛ ያሉ የታጠቁ ቡድኖች 32 አባላትን መግደሉም እየተመላከተ ነው። ይህም በጋዛ ውስጥ ሌላ ውጥረትን ቀስቅሷል። ሐማስ በስምምነቱ መሰረት ትጥቅ እንዲፈታ ብሎም የጋዛ ምድር ቁጥጥሩን እንዲለቅ ቢጠበቅበትም በጋዛ እንደ ጸጥታ አስከባሪ አካል መንቀሳቀሱ ለዶናልድ ትራምፕ እንዳላስደሰታቸውም እየተጠቆመ ነው። ትራምፕ ሐማስ በጋዛ ሰዎችን መግደሉን ከቀጠለ ልናጠፋው እንገደዳለን ማለታቸውም ይታወሳል። ሐማስ በአውሮፓውያኑ 2006 በምርጫ ወደ ጋዛ የስልጣን መንበሩ ከመጣ ወዲህ ምርጫ ተደርጎ የማይታወቅ ቢሆንም በዌስት ባንክ ከሚገኘው የፍልስጤም ባለስልጣን ጋር ተደጋጋሚ ግጭቶች ውስጥ ሲገባ እንደነበር ይመላከታል። እስራኤልና ሐማስ ለ2 ዓመታት ጦርነት ውስጥ ከቆዩ በኋላም በአሜሪካው ፕሬዝዳንት ባለ 20 ነጥቦች የተኩስ አቁም ስምምነት የመጀመሪያ ምዕራፍ ላይ መስማማታቸው ቢታወቅም ሁለቱም ወገኖች የተኩስ አቁም ስምምነቱን በመጣስ እየተካሰሱ ነው። ለ2 ዓመታት የቆየውን ጦርነት የቋጨውን የተኩስ አቁም ስምምነቱንም ዘላቂነት አጣብቂኝ ውስጥ አስገብተውታል። የስምምነቱ ዋና ነጥቦች የሐማስ ትጥቅ መፍታት፣ የእስራኤል ጦር በአግባቡ ከጋዛ መውጣትና የቀጣይ የፍልስጤም አስተዳደር ጉዳዮችን በእንጥልጥል እንዲቆዩ አድርገዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለተኩስ አቁም ስምምነቱ ዘላቂነት እስራኤል ላይም ሆነ ሐማስ ላይ ጫና እያሳደሩ መሆኑም ተመላክቷል። ሆኖም ፕሬዝዳንቱ ለጋዜጠኞች በሰጡት ምላሻቸው ሐማስ ስምምነቱን ካላከበረ እናጠፋዋለን ሲሉ ማሳሰብን መርጠዋል። እንደ ፕሬዝዳንቱ ገለጻ የአሜሪካ ጦር በጋዛ ምድር ተሳታፊ አይሆንም። ያ ማለትም እንዳሉት ሐማስ ስምምነቱን ካላከበረ ሐማስን ለማጥፋት እስራኤል እንደገና ዘመቻዋን ትቀጥላለች ማለት ነው። ትራምፕ ሐማስ ስምምነቱን እንዲያከብር ባስጠነቀቁበት ልኡካኖቻቸውን ደግሞ ወደ እስራኤል ልከው እስራኤል ከተኩስ አቁም ስምምነቱ እንዳትወጣ ዲፕሎማሲያዊ ጥረት በማድረግ ላይ ናቸው። የአሜሪካ ልኡካንም የእስራኤሉ ጠቅላይ ሚኒስትር ኔታንያሁን በተኩስ አቁም ስምምነቱ ዙሪያ እንዳነጋገሯቸው ተመላክቷል። ከሳምንቱ መጨረሻ እስራኤልና ሐማስ ውጥረት በኋላ የተኩስ አቁም ስምምነቱ እንደገና የሚጠነክርበትን አግባብ መፍጠር ላይ መነጋገራቸውም ተመላክቷል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም ቢሆኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለማግኘት እስራኤል ገብተዋል። ለጉዳዩ ቅርበት ያላቸው የአሜሪካ ባለስልጣናት የትራምፕ አስተዳደር እስራኤል ከስምምነቱ ልትወጣ ትችላለች የሚል ስጋት እንዳደረበት አመላክቷል። የአሜሪካ ልኡካኑ በተኩስ አቁም ስምምነቱ ቀጣይ ምዕራፍ ዙሪያ ስለመምከራቸውም ተመላክቷል። ወደ አሜሪካ የፕሬዝዳንትነት መንበሩ ለሁለተኛ ጊዜ የመጡት ዶናልድ ትራምፕ የእስራኤልና ሐማስን ጦርነት በተኩስ አቁም
ስምምነት መፍታታቸው የውጭ ጉዳይ ፖሊሲያቸው ስኬት አድርገው ይቆጥሩታል። ዶናልድ ትራምፕ ሐማስ የተኩስ አቁም ስምምነቱን ካላከበረ እናጠፋዋለን ሲሉ ባስጠነቀቁበት እስራኤል ከተኩስ አቁም ስምምነቱ እንዳትወጣም ዲፕሎማሲያዊ ግፊታቸውን አጠናክረዋል። ለጋዛ ነዋሪዎች የሰላም ብልጭታ ያሳዩ የተኩስ አቁም ስምምነት ዘላቂ እንዲሆንም የሁለቱ ወገኖች ቁርጠኝነት ወሳኝ ቢሆንም ዶናልድ ትራምፕ በማስጠንቀቂያም በዲፕሎማሲያዊ ጥረትም ግፊት ማድረግን መርጠዋል።